Disney Network. አነጋጋሪው ግራ ተጋብቶ ግራ የሚያጋባን የጥቁር ገበያ የሐዋላ የምንዛሬ ዋጋ እንዲሁም የባንኮች የምንዛሬ ዋጋ በከፍተኛ ሁኔታ ፉክክሩ እየደራ የአሁኑ ደግሞ በተለይ ከትላንትና ጀምሮ ያለው የጥቁር ገበያና የባንኮች የምንዛሬ ዋጋ በከፍተኛ ሁኔታ በሁለቱም በአንድ እርከንና በአንድ መስመር ፉክክራቸው እየደራ ምንዛሬ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። ከዚህ ለየት ባለ መልኩ የጥቁር ገበያ ዋጋ ባለፈው ሳምንት ከነበረው በዚህኛው ሳምንት በከፍተኛ ሁኔታ እየጨመረ ይገኛል። በዛሬው ዕለት አዳሩን የጥቁር ገበያ የምንዛሬ ዋጋ እንዲሁም ደግሞ ረፋዱን በተመለከተ ጨመረ ወይንስ ቀነሰ የሚለውን ጉዳይ አብረን እናያለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቲዩብ ቁጥር 2 የዩቱብ ቻናል ቤተሰቦች አድማጭ ተመልካዮቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። በቀጥታ ወደ መረጃችን እንሸጋግራለን። የምናየው የአሜሪካን ዶላርን በተመለከተ ይሆናል። በባንኮች ስንት እየተዘረዘረ ይገኛል፣ በጥቁር ገበያ ስንት እየተሸጠ ይገኛል፣ እንዲሁም ከፍተኛውን ዋጋ የሚሰጠኝ ባንክ የትኛው ባንክ ነው የሚለውን አብረን አያይዘን ያለን። በቅድሚያ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16170 ብር እንደሚሸጥ እና አንድ የአሜሪካን ዶላር 161 ብር ከ70 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል ወደ ባንኮች እናመራና በንግድ ባንክ ያለውን ምንዛሬ እንመለከታለን። በኢትዮጵያ ንግድ ባንክ የዕለተ ማክሰኞ ረፋድ የምንዛሬ የዋጋ መረጃ እንደሚያመለክተው ከሆነ አንድ የአሜሪካን ዶላር 138 ብር ከ74 እየተዘረዘረ 141 ከ52 በመሸጥ ላይ ይገኛል። ከዚህም በተጨማሪ በሐዋላ አስተላላፊ ወኪሎችና እንዲሁም በባንክ በፊት ለፊት ማለትም በመስኮት በካሽ ለሚዘረዝሩ 10 ብር ተጨማሪ ጉርሻ አለው። እስከ ጉርሻው ድረስ በዛሬው ዕለት አንድ የአሜሪካን ዶላር በንግድ ባንክ 151 ብር ከ52 ሳንቲም እንደሚሸጥ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውን አብረን እናያለን። በአዋሽ ባንክ አንድ የአሜሪካን ዶላር 140 ብር ከ49 እየተዘረዘረ 143 ከ30 በመሸጥ ላይ ይገኛል። ከዚህም በተጨማሪ በሐዋላ አስተላላፊ ወኪሎችና እንዲሁም በካሽ ለሚዘረዝሩ 9% ጉርሻ ማለት 12 ብር ከምናምን አካባቢ ነው። በዚህም አንድ የአሜሪካን ዶላር እስከ ጉርሻው ድረስ በአዋሽ ባንክ 152 ብር ከ33 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውን ስንመለከት በዛሬው ዕለትም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ነው። የመዘርዘሪያ ዋጋው 142 ብር ከ30 እየዘረዘረ 145 ከ15 በመሸጥ ላይ ይገኛል። ከዚህም በተጨማሪ በሐዋላ አስተላላፊ ወኪሎችና እንዲሁም በካሽ ለሚዘረዝሩ ለአንድ የአሜሪካን ዶላር 12 የኢትዮጵያ ብር ጉርሻ ወይንም ተጨማሪ ቦነስ ይሰጣል። እስከ ጉርሻው ድረስ 154 ብር ከ30 ሳንቲም በመዘርዘር ላይ ይገኛል በዳሽን ባንክ። በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ በጥቁር ገበያ 19000 የኢትዮጵያ ብር እንደሚሸጥና 1 ዩሮ 190 ብር ከ07 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የባንኮች የምንዛሬ የዋጋ መረጃ ከሰሞኑ ምንም አይነት ለውጥ አላሳየም፣ ማለትም ጭማሪም አላሳየም፣ ምንም አይነት ቅናሽም አላሳየም። ነገር ግን የጥቁር ገበያ የምንዛሬ ዋጋ ትላንትና ካደረስናችሁ የጥቁር ገበያ የምንዛሬ ዋጋ መረጃ ጋር ሲነጻጸር በዛሬው ዕለት በተወሰነ መልኩ ቅናሽ አሳይቷል። ስዊዝ ፍራንክን አስከተል 100 የስዊዝ ፍራንክ 20331 ብር እንደሚሸጥና አንድ የስዊዝ ፍራንክ 203 ብር ከ31 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በባንኮች ያለው የምንዛሬ ዋጋን በተመለከተ ከፍተኛውን የሚሰጠውን ባንክ እናያለን። ፓውንድ ስተርሊንግን በተመለከተ 189 ከ44 የተዘረዘረ 193 ከ23 በመሸጥ ላይ ይገኛል በአቢሲኒያ ባንክ። ዩሮን በተመለከተ በአቢሲኒያ ባንክ 164 ከ05 የተዘረዘረ 167 ከ33 በመሸጥ ላይ ይገኛል። ከዚህም በተጨማሪ 9% ጉርሻ አለው። 9% ጉርሻ ማለት ወደ 12 ብር አካባቢ ነው። ለእያንዳንድ የአሜሪካን ዶላር በሐዋላ አስተላላፊ ወኪሎችና እንዲሁም በባንኮች በካሽ ለሚዘረዝሩ በአቢሲኒያ ባንክ 12 የኢትዮጵያ ብር ተጨማሪ ጉርሻ አለው። ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለው ስንመለከት ፓውንድ ስተርሊንግን በተመለከተ በዳሽን ባንክ 192 ከ11 የተዘረዘረ 195 ከ95፣ ዩሮ 165 ከ07 የተዘረዘረ 168 ከ37። ከዚህም በተጨማሪ ለእያንዳንዱ የአሜሪካን ዶላር 12 የኢትዮጵያ ብር ተጨማሪ ጉርሻ አለው። አሁን ደግሞ ወደ ጥቁር ገበያ የምንዛሬ ዋጋ እንሸጋገርና የምናየው ካናዳን ዶላር በተመለከተ ነው።
100 ካናዳን ዶላር 11714 ብር እንደሚሸጥና 1 ካናዳን ዶላር 117 ብር ከ14 ሳንቲም እንደሚሸጥ ጥቁር ገበያ ድረገጽ ላገኘነው መረጃ ያመለክታል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 10781 ብር እንደሚሸጥና 1 የአውስትራሊያን ዶላር 107 ብር ከ81 ሳንቲም እንደሚሸጥ ነው ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ ያስነበበው። ወደ ቻይና መራን። 100 የቻይና ዩዋን 2266 ብር እንደሚሸጥና 1 የቻይና ዩዋን 22 ብር ከ66 ሳንቲም እንደሚሸጥ ከጥቁር ገበያ የምንዛሬ ዋጋ ሁሌም የሚያስደምጠንና የሚያስነብበን ድረገጽ በዚህ መልኩ አስፍሮት አግኝተናል። በመቀጠል ፓውንድ ስተርሊንግን እናስከትላለን። 100 የፓውንድ ስተርሊንግ 21983 ብር እንደሚሸጥና 1 ፓውንድ ስተርሊንግ 219 ብር ከ83 ሳንቲም እንደሚሸጥ ነው ኢትዮጵያን ብላክ ማርኬት ዶት ኮም በቤቱ ያስነበበው። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። 100 የኩዌት ዲናር ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 52913 ብር እንደሚሸጥና አንድ የኩዌት ዲናር 529 ብር ከ13 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። ወደ ኢማራቶች እናመራና ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም 4401 ብር እንደሚሸጥና አንድ የኢማራቶች ዲርሃም 44 ብር ከ01 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። ወደ ሳዑዲ አረቢያ እናቀናለን። 100 የሳዑዲ ሪያል 4302 ብር እንደሚሸጥና አንድ የሳዑዲ ሪያል 43 ብር ከ02 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። በንግድ ባንክ አንድ ዩናይትድ አረብ ኤሚሬትስ ዲርሃም 37 ብር ከ78 ሳንቲም የተዘረዘረ 38 ከ54 በመሸጥ ላይ ይገኛል። የኢማራቶች ዲርሃምን እና የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውን ስናይ በዛሬው ዕለትም አዋሽ ባንክ ሆኖ አግኝተነዋል። በዚህም አንድ የኢማራቶች ዲርሃም 43 ብር ከ24 ሳንቲም እየዘረዘረ ይገኛል። የሳዑዲ ሪያልን በተመለከተ በአዋሽ ባንክ 42 ብር ከ31 ሳንቲም በመዘርዘር በዛሬው ዕለት በሀገራችን ካሉ ባንኮች ከፍተኛውን ዋጋ እየሰጠ የሚገኝ ባንክ ሆኖ አግኝተነዋል። በመቀጠል ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 391 ብር በመሸጥ ላይ ይገኛል። የባህሬን ዲናርን እናያለን። 100 የባህሬን ዲናር 42840 ብር እንደሚሸጥና አንድ የባህሬን ዲናር 428 ብር ከ40 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 22792 ብር እንደሚሸጥና አንድ የጆርዳን ዲናር 227 ብር ከ92 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላገኘነው መረጃ ያመለክታል። በስተመጨረሻ የኦማን ሪያልን እናያለን። 100 የኦማን ሪያል 41976 ብር እንደሚሸጥና አንድ የኦማን ሪያል 419 ብር ከ76 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ዲጂታል ቤተሰቦችና አድማጭ ተመልካዮቻችን የጥቁር ገበያና በባንኮች ያለው የምንዛሬ ዋጋ ይሄን ይመስላል። በዛሬው ዕለት የምንዛሬ ዋጋ በጥቁር ገበያ በተወሰነ መልኩ ቅናሽ አሳይቷል። በባንኮች ምንም አይነት ጭማሪም ቅናሽም አላሳይም። ለሀገራችን ሰላም መልካሙን ተመኘን። በሌላ ቪዲዮና በሌላ መረጃ እስክንገናኝ ቪዲዮአችን ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉ። ለወዳጅ ዘመዶ ሼር አድርጎ። ሰላም አለይኩም ወራህመቱላሂ ወበረካቱ።